እኛ ስለ ታሪክ ምን አገባን? ስለ ታሪክ አሁን ስላለንበት እንጂ ስለ ታሪክ ምን አገባን? ታሪክ ከሌለሽ ከማንቸስተር ጋር ጫማ ምን አገባን? ስለ ታሪክ እኛ አሁን ስላለን በደንብ የሚታወቀው በዚህ ነው። አየሽ አንግዘ ነው የኖርነው እስካሁን በዚህ ነው። በቃ ያለፈበት አባባል አለ። በድሮ በሬ ወይኔ ረጁ አብርጂ ተብለሽ በድሮ በሬ ያረሰ የለም። በድሮ በሬ አማሪ አረሰ እንጂ ታረሰ ያረስ ነው አለ። የድሮ አገልግሎት ሰጥቶ ነው። ኤኒዌይስ ለማንኛውም ነግራችኋለሁ፣ አስረድቻችኋለሁ። ከዚህ በላይ እነሱ ዝም ብሎ ነው ሀገር ስትመሰረት ገነርሶች ገነርስ አላችሁ። ገነርስ አለም በሉ እስኪ አንዴ አለም በሉ። ጭንቅላታቸውን ከሳቱ እኮ ቆዩ። ገነርስ አለም በሉ። ገነርስ አላችሁ። አንድ ሀገር የራሱ ታሪክ አለው። አለም በሉ። ሁለት ለብሰን ነው እንጂ ረጁን ከመሸክን አይቀርም። ተመችቶኛል። ረጁ አርሰናል መሆኗ ተመችቶኛል። እሷማ ትናንት ኩሽሽ ብላ አገኘኋት። በቀደም እንደ ነብር ስትፈነጥዝ ነበር። ኧረ የለበሽ አርሰናል ማሊያ። ኧረ ዘኪ ተው የማንቸስተር ነው። ስማ ወንድሜ፣ አሁን የአርሰናል ደጋፊ አይባርኩም፣ ምንም የላቸውም። የማንቸስተር እስኪ አንድ ጊፍት አጥሪልኝ ካርሰናል። በዚህ ሰዓት 7 ሚሊዮን ገብተሽ ነበር ኦዲየንስ ነው እኮ እንደ እስካሁን እኮ የአርሰናል መሆን ተባርኬ ነበረ። ምን ጉድ ነው? ማንቸስተር ምንም የለውም እንዴ? በሀገርቤት ተጫዋቾቹ ከደሞዛቸው እየተቀነሰባቸው ነው። ቻምፒዮንስ ሊግ ካልገባች አንቺ ባርኩት ማንቸስተር አያርሰናል። ኧረ የማንቸስተር ሞፍ የለም። ይኸው ተቀመጥን እኮ እስካሁን ድረስ። ድሮ ቀረ ሮናልዶ ጊዜ ምናምን እነ ክርስቲያኖ ሮናልዶ በነበሩ ሰዓት ድሮ ስማ የደርጉን ግን እንደታየው እንደነሰባችሁ ደርጉ የሚገርም ልጅ ነው። ግን ቀጣይ ላይ ይሰልፋል። ተጎድቷል። በጣም አምስትሪንግ ኢንጁሪ ነው፣ ግን ኩኛ ይገባል። ኩኛ ይገባል። በሱ ቦታ ማዝራዊ ነው ማስገባት። ብዙም የተጎዳ ይመስለኛል ነገሩ። ሳሪ ደርጉ የሚባል ተጫዋች አላቸው። የሚገርም በመንግስቱ ኃይለማርያም ተሰይሞለት ነው እና ደርግ ካሳ ራሱ አይተሃል? ካሳ ምንም ጎል ሳያስገባ እኮ ነው የወጣው። ማን ነበረ? ካካ ነው ካሳ ምንም ጎል ሳያስገባ እኮ ነው የወጣው ትናንት ለእናንተ። ምንም ምክንያት ነው መቱ ብቻ በቂ እንደ ጎል ይቆጠራል። እሱ ራሱ የሚገርም አላይሹ ሳካ መኖር ብዙ ለጎል የሚፈጥረው እሱ ነው። ምርጥ ነበር። ታካ እኮ የምትገር ቅመም የሆነች ልጅ እኮ ናት። የፕሪሚየር ሊግ ዊንገር ምርጥ እሱ ዋና እሱ ነው ተጫዋቹ። ዋና ሳካ ነው ተጫዋቹ የማንቸስተር የአርሰናል ማለት ይቅር በለት ገና እያጠናው ነው። የዛሬ ዓመት ምን እያወራ ነበር? አይ ወንድሜ የዛሬ ዓመት ወሬ አሁን ለዛሬ እያዝ አንተ ወንጂ ስንታሰበ ማሊያው ግን ከአንቺ ጋር እንደሄደ እናቴ ወደርጋ በጣም ነው ያወራ። መስፍን እኮ ከልቡ ባል እኮ ድል አርሰናል ትላለች ባላገሯ። እሷ ቀንደኛ የማንቸነት ጌታን እንደ መለሽ ማንቸስተር ነች። ስርዓት ይኖር ጎበዝ የማንቸስተር ደጋፊ። እኔም ጎበዝ እኮ ነው ወንድሜ። እኔም ተቀየርኩ እኮ ተለወጥኩ። እኔ እስኪ ያንቺን ደግሞ ገዳም መሆንሽን እኔ እስኪ ጨዋታ ናይ ባርኪ ናይ ቤቱን ባርኪ ናይ እስቲ ባርኪ ዝም ብለሽ ባርኪ አስገቢያት። ገባች ሻሼ ጠገባችሁ። ሀይ እንዴት ናችሁ የማንቸስተር ቤተሰቦች? እንዴት ነሽ? ማን ነው ማንቸስተር ደጋፊ ያደረገሽ ውዴ? እንዴት እንደሚያምርብሽ። ወንድሜና ባሌ። ባልሽ የአርሰናል የማንቸስተር ዩናይትድ ደጋፊ ነው? ከክለቡ ጋር ሸር ያለው መማርም እኮ ማንቸስተር ናት።
ይኸውልሽ አርሰናል የሚለው ራሱ ማለት ነው ስያሜው የኢትዮጵያ ነው። አርሰናል ከማራት ጋር ታሪኩ እንደዛ ነው። ስማ ማንቸስተር የፊት አውራሪ ዘር ነው ብሏል። እንትና ሚኪ ፊት አውራሪ ማንቸስተርን የሚደግፍ ሁሉ የተማረ ሰው ነው፣ አስተሳሰቡ በጣም የላቀ ነው ብሏል ሚኪ ፊት አውራሪ። አንቺ ሞራላራስ መነሻውን ነው ምንድነው? ምንድነው መነሻውን እንደዛ ለማለቱ ሚኪ ፊት አውራሪ እኮ ከምን ተነስቶ ነው እንደዛ ሊል የቻለው? እኔ ማንቸስተርን ደጋፊ ነው ብየው እኮ ገባኝ እኮ አሁን እንዳልሽው በጣም ፕራውድ አደረገው አይደለም አንቺን። ግን ምንድነው መነሻው? ምንድነው እንደዛ ሊል ያስቻለው? እንዴ ጎበዝ ነው፣ ስንት ጊዜ ዋንጫ በልቷል ብሎ እንትና ዋንጫ ማንቸስተር በልቷል። አጭር መልስ። መቼ ነው የበላው ሚኪ? መቼ ነው የበላው ማንቸስተር? ዳዝማ አይደል ዛሬ ለምን 40 ዓመት አይሆንም? አንተ መቼ ነው ዋንጫ የበላው? ዋንጫ የለም እንዴ? መቼ ነው ዋንጫ የሚበላው? በፈጠረ እንበላለን። አንቺ ከመጣሽ እስከዛሬ እኮ ዋንጫ ለማምጣት ነው ጉዳይ። የዋንጫ ገና ነው ዋንጫ የባለፈውን የአፍሪካውን አላየሽም? የፕሪሚየር ሊግ ተከታታይ የፕሪሚየር ሊግ ጨዋታ ነው። 38 ጌም ነው የሚጫወቱት። አሁን ወደ 17 መሰለኝ ተጫውተዋል። ላይቭ ላይ እያሳየን አለ። ሪቾ እዚህ ባላገሩ ኳስ በጣም ጎበዝ ነሽ ባልሰምቼ እኮ ነው እንትን የምን ሌሎቻችሁ እንዳትመልሱላት። ኧረ ኢንተር ሚላን የምን ሀገር ክለብ ነው? አይተህ ጎበዝ ነሽ ግን እስቲ ንገሪኝ። እስከዛማ ጠይቀት ያትችል መደገፋችን አይበቃም ዘኪ? ምን እሷን እኔ ትመልስልኝ። አይ ጎበዝ ናት በጣም እስቲ ንገሪኝ እስቲ። እንዴ ዘኪ አረባክኔ በገናሙ እስቲ ቆይ ማማዘናች ገና ናቸው ወይ? አቶ ካሳን ሰላም በይልኝ። አቶ ካሳን ካሳ እንደ አስፈረመ ማንቸስተር ነው ማን ነው? ካሳ አርሴናል ነው ማን ነው? ካሳ አቶ ካሳ የሚባል ሰው አስፈረመ። ስማ ካሳ ሰላም ምንም ደርጓለን። አይ እኔ ታያለሽ ለአንቺ እኔ አንቺንና የማማዝናሽን ወዳጅነት በጣም ማጥበብ ስለምፈልግ የአርሴናል ማሊያ ልብሼ ነው መጣቸው። ታያለሽ ኧረ አንተ በደል ነው እንደማማዝናሽ አርሴናል ካላስባልኳቸው ምንም እንዳይለብሱ የአርሰናል ደጋፊ ናቸው እኮ እሳቸው ነው። እሳቸው በነጭ በቃ መቁረቢያ ልብሳቸው ብቻ ነው። ምንም ይሄን የሰይጣን ማሊያ እንዳታለብሳቸው አደራ። ኧረ አይ ተቃራኒ ነው። አሁን ሳራ አርሴናል ብትደግፍ የማንቼ ደጋፊ ያደርጋቸዋል እሳቸው። አየሁ ተመልከት፣ እሳቸው ከኔ ጋር እኮ አንሽት ያለሽን ልብስ ነው ወይም ምሰጭኛ ሚኮራቸው። እኔ በቅርብ የሰሩትን ቪዲዮ አይቼ ምስር ለቅሶ ቤት ሂዶ ወጥ የለም እንደምናምን ብሏቸው ልትበላ ነው የሚመጣው። ኧረ በስመ አብ እኔ ለሱ ልቤና ፈረሰኝ እግዚአብሔር። እንዴ አንቺ ላሉኝ ነው እንጂ ልትበይ ነው እንዴ መጣሽው ነው ያሉኝ። እንዴ ሰው ሞቶ ሀዘን ቤት እኮ ነው ሰርግ ቤት አይደለም ምናምን። እሳቸው ግልጽ ናቸው። ረጅን አስገቢያትኝ ወይ ላስገባት አስገቢያት። ዘኪም ፎሎ አድርጉት እሺ። እንደዚህ ልደት፣ ክርስትና፣ ሙት ዓመት ወይም ደግሞ የፈለጋችሁትን ነገር ማድረግ የምትፈልጉ ዘኪ እንግዲህ በሰው በአንድ ሰው የጾም ከሆነ 200 ብር የፍስክ ከሆነ 250 ብር ያበላላችኋል ማለት ነው። ሁሉ ጊዜም አንድ ሰውም 2 ሰውም 3 ሰውም ማብላት ትችላላችሁ። እኛ እንግዲህ ብዙ ጊዜ በዘኪ ፋውንዴሽን በማማዝናሽ በጣም ተሳታፊዎች ነን። ቶፕ ነን ብዬ አስባለሁ። ብዙ ጊዜ እንሳተፋለን። በሚያደርገው ነገር በጣም አፕሪሺየት ነው የማደርገው። በጣም ነው የምወደው፣ በጣም ነው የማከብረው። ስለዚህ አሁን እናንተ ክርስትና ቢኖራችሁ፣ ልደት ቢኖራችሁ፣ ሙት ዓመት ብትፈልጉ፣ ዝክር ብትዘክሩ እንግዲህ ነዲያኖች ከየቦታው እየሰበሰበ ያበላላችኋል ማለት ነው። ፎሎ በማድረግ ተባበሩ። የኢትዮጵያ 200 እና 250 ብር ለአንድ ሰው እስከ ውሃ 4 አይነት ወጥ ነው የሚያበላላችሁ። በጣም ነው አፕሪሺየት የማደርገው ዘኪን የምር በጣም ነው የምናመሰግነው። ሳሪቸው
እግዚአብሔር ያክብርሽ። 1 ሚሊዮን ስትገቢ እንግዲህ ያው እኛ ጋር እሱን በማስመልከት እኛ ጋር ምግብ እንደምትመግቢ ተስፋ አድርጋለሁ። በእርግጠኝነት አምሹር እንመግባለን። አሁንም ራሱ ረመዳን ሲገባ አለን እንመግባለን። እናንተም ጋር እንመግባለን፣ ሌላም ቦታ እንመግባለን። ሙስሊሞችን ሰብስባችሁ ታስፈጥሩልን አላችሁ። የምር በጣም እርክት ብዬ እርዳታ ወይም ደግሞ ለነዲያን የሚሰራ ስራ አንተ ላይ በጣም ፕራውዶኝ የምሰራው ስራ ነው እና ምናልባት አንድ ቀን ደግሞ ከዚህ ወደ ኢትዮጵያ ልብስ ተሰብስቦ አንተ ጋር እንዴት መምጣት እንደሚችል ከነገርከን ይህንን ደግሞ እንደማደርግ ቃል እገባላለሁ። የምር በጣም ነው የምናመሰግነው። እንደውም አሁን ሰሞኑን ድሮ ከምናጥብበት ገላ ከምናጥብበት አሁን ሰፋ አድርገን ሌላ ቦታ ተከራይተን ገላ ማጠቢያና ልብስ ማልበሳ አዘጋጅተናል። ያኔ እንደውም በደንብ እንትን ይላለሽ እነግርሻለሁ እንዴት እንደምትል። አንተ ያለውን ነገር ጨራርሰህ እንትን ካልከኝ እኔ ደግሞ በየቤቱ በየቦታው ዙሬ ለነዲያን የሚሆኑ ልብሶችን እንትን እንላለን፣ እሰበስብላለሁ። ምንም ችግር የለም። በጣም ነው የምናመሰግነው። እግዚአብሔር ያክብርሽ ሪቺ። እዛ ልብሱ ላይ ታረጣልጣል እንትን የማንቸስተር ማሊያ ጣልጣል እንዴ? በደንብ ነው ያርሰናል። አርሰናል አናመጣም፣ የማንቸስተር ነው የምናመጣው፣ እናስለብሳለን። ኧረ እባክህ ተው እንጂ ወንድሜ፣ ምን ታስባለህ? ማንቸስተር ነው የምናስለብሰው። አይ ማሊያው ማሊያ ነው። እኔ ለትንሳኤ ሲመጣ እንድታስታውሽኝ ሳሪ፣ እኔም መሳተፍ ፈልጋለሁ። ይሳተፋል ወንድሜ። ታውቃለህ በአንድ ሰው የሚበላው ኢትዮጵያ ውስጥ ለአንድ ሰው ለአንድ ቀምሳ ውሃ ጨምሮ የኢትዮጵያ 200 ብር ፍስክ ሲሆን ነው ማለት የጾም ሲሆን ነው። ፍስክ ሲሆን ደግሞ 250 ነው ለአንድ ሰው። ታውቃለህ በጣም እንትኑን ሂሳቡን አስተካኪው እሺ። ያው የፍስኩ 200 ብር የሚለው 150 ብር ነው። 150 ብር ነው። የእንትኑ የጾሙ ማለት ነው። የፍስኩ ግን 250 ብር ነበረ። በሬ እንደዚህ ያው እኛ ስጋ እንገዛ በሬ አርደን ነው እና በሬ ሲወጣ 50 ብር ጨመርን። 50 ብር ጨመርን። ስለዚህ 300 ብር ለኢትዮጵያ 4 አይነት አርገነዋል። 3 አይነት ነበረ 4 አይነት አርገነዋል። እንትኑ የፍስኩ ያኛው ግን 4 አይነት። በጣም ጥሩ ችግር የለም ወንድሜ። አሁን እንትን እንላለን። እኔም ያው እንደነገርኩ ነው እናበላለን። አመሰግናለሁ ሳይቾ የምርሴ ምርጫ አይነት በጣም ምርጫ ይነዘኪ ብዙ እርዳታዎች አንተ ጋር ተሳትፌያለሁ። በጣም ነው የምወደው የእናንተን ነገሮች። አንደኛ ፌሳ ለማሳያታችሁ፣ ሁለተኛ በቃ የምናደርገው ሁሉ በሬው ተገዝቶ በስነስርዓት ተሰርቶ ለሙስሊምም ለክርስቲያንም ሲሰጥ ስላየው በጣም ብዙ ጊዜ ወደ አንተ ነው እኛ የምናደለው። የምር እግዚአብሔር ያክብርሽ ናቸው። አንቺንም ተመልካቾችሽንም እግዚአብሔር ያክብርሽ። በጣም አመሰግናለሁ። አሁን የማንቸስተር ላይ ስለሆነ ይቅርታ ሰዓትሽን በላሁ። ችግር የለም ወንድሜ። ዘኪም ፎሎ አርጉት። ቡና ጠጡ ጋይስ። እንትን ሻማ የቆንትን እያበራው ነው ዛሬ ገብርኤል አይደል? ቡና ሰላሙ እንደምን ጊዜ ወደ አርሴናል አመጣሻለሁ። እንግዲህ ቻውሽ። ሰላም። ኧረ ተው ዘኪ፣ አንተ ወደ ማንቸስተር እሺ ሰላም ብያለሁ። እኔ ዘኪ ወንድማችን አርሰናል ነው። ሁላችንም አርሰናል ነን። በጣም ነው አርሰናል ነው። ሁላችንም ማለት እውነት በዚህ ኦልሞስት ማለት ላይክ 80% ባለ በረሃ ብቻዬን እውነት ስላገኘው አንድ የአርሰናል ደጋፊ አመሰግናለሁ ለማለት ነው። አብረን ወተት እንጠቅም። ማን ወተት አልኩኝ? ዋን ጠጣለን። ዘኪ ሰማር ወይ ስትወጣ ጎግል ላይ ሄደህ በዓለም የማንቸስተር ደጋፊን እና የአርሰናል ደጋፊ ጎግል አድርገው። የማንቸስተር 1.1 ቢሊዮን በላይ ነው። እናንተ ገና ሚሊዮን ውስጥ ናቸው አርሰናሎች። እና ጎግል አድርገህ እዛ ትረዳለህ። ለመረጃ እንዲሆን ብዬ ነው። ማማ ዝናሽን ሰላም በለልን። በርታ። ለመናገር ሲስተር ሁሌ ሲያዩት የሚያደንቁ ልጆች ናቸው እና የምሰራው ስራ የበረከት ስራ ነው። የበረከት ስራ አብዛኛውን ጊዜ ሁሉም ሰው አይሳተፍበትም ይታወቃል። ግን አንተ መቼም ተስፋ ሳትቆርጥ ለምታደርገው ነገር እግዚአብሔር ውለታህን ይክፈል። በተለይ ለምታደርገው ነገር እውነት ለመናገር እግዚአብሔር ይባርክ። እግዚአብሔር ይባርክ። እኔ ራሱ በዚህ አድናቂ ነኝ። በምንችለው መጠን ከጎን እንሆናለን። በርታ።
እሺ አመሰግናለሁ። ሰላማችሁ ይብዛ። ደህና ሁኑልኝ። ኧረ ቆይ ስሚ ሳሪ ዶርጉላስ እንትን ተጎድቷል። አብይለት ውዴ በጣም ነው እንዴ ዘኪ እኮ አርሰናል ነው ተገኘ። አይ ውዴ አይ አሁን ኦልሞስት ወደ 10 ሳምንት የሚሆን ተጎድቷል እና እባክሽ አብይለት። አንቺ በጣም ነው እንዴት ተጎዳው? ማንቺማ አይደለም አይደለም ብላ አስለቀስኩሽ አንቺን። እኔ ማንቼማ ይችላል። ውረጅ እኮ አልሽ እኮ ማንቼ በደንብ ነው የሚችለው። አላለቀስኩም። ሳሪ አትቀደች። ረጁ ዌልካም ብያለሁኝ። ምንድን ነው መሰለሽ አክቹዋሊ የምትደግፊው ነው ወተት በቻለችሽ እንትኖች አሉ፣ ኮንዲሽኖች አሉ። ገባሽ? አሁን የዛሬ ስንት አመት ጥሩ ኮንዲሽን ላይ የነበረ አሁን ተቀይሮ ደግሞ አየሽ በሌላ ተተክቷል። አሁን አርሰናል በቃ ማንም የማይገዳደረው ነው። አሁን ልጅ የጨዋታውን ግማሽ ጊዜ ኦልሞስት የተገባደደ ነው አይደለ? አርሰናል እየመራ ነው። በተግባር እኮ ነው። አርሰናል መች መራ? ተሸነፈ። እየተሸነፈ እየመራ ነው። ይህ ጨዋታ ራሱ ተሸንፎ እየመራ ነው። ታምኛለሽ? አራተኛ ደረጃ እኮ ያለ እንትን እኮ ክለብ እኮ ነው። ብናስ አራተኛ ልሽ ድሮ እኮ በነበረ ጊዜ ፕሊስ አንድ ሰው ሚኪ እኮ ነው እዚያው የሚኪ ስራ እኮ ነው። አንተ አልገባም። ሚኪ እየዞረ እኮ የፔንቴ ቸርች ይመስል እየሰበከ አስቸግሮን እኮ ቤት ላይ ምዳረም ታውቂያለሽ። የዶራል እንዲህ የሚቆጥር አስቀመጡልኝ። የሚኪ ስራ እኮ ነው። ሚኪ ስብከቱን ወጥሮ ይዞታል እኮ። አልገባችሁም? አንድ ማህበረሰብ በኳስ ጭራሽ ነው የማያምነኝ። አረጋሽ እንዳረሳሪ ባግዝ ቢያጅ ትገለበጫለሽ። በጭራሽ ነው የማያምነኝ። ጭራሽ ህዝቡ ባላገሯ እንኳን በማንቸስተር ማን ያመጣች እኮ የማስራ ነው የሚኪ ስራ። እኔ ራሴ ፍቅር ገዝቶኝ ጀግንነቱ ማርኮኝ ነው። ረጁ ጀግንነቱ ማርኮኝ ነው። እኔ የመጣው በሰው አይደለም። አላየሽም? እንዲ አፈርድ ቤት ስናበላችሁ ትናንትና 3-2 ወገነሽ ምን ትላላችሁ? በነገራችን ላይ ቲጂ ባላገሯ እየሳቀችባችሁ ነው። እነዚህ ረጁ እኔ አሁን ምንም እንኳን የማንቸስተር ደጋፊ ቢሆን አዲስ እረኛ ከብታ ያስተኛ ሳሪ አታስቀምጠንም። አሁን ሰሞኑን የሳሪን መድኃኒት እኔ ነኝ የማውቀው። እማማ ዝናሽን ሻሻቸውን ራሱ ባርሴሎና ማሊያ አሰርቼ ሻሻቸውን፣ ቲሸርታቸውን፣ ሁሉንም ነጠላቸውን እሱማ እኮ ነው የሚሆነው። ወንድም አለ አሰርቼ የተባለው ለእሳት ነው። እሱማ እንዳታደርግ ኧረ እንዳታረግ እማማ ዝናሽ እንዳታረግ። አንተ እሳቸው ላይ ምንም አይነት የማሊያ እንትን እንዳታደርግ። አልብሳቸው ያሰናል ማለት እንደ ረጁማ ምን አገባት? አልብሳቸው አለች። እኛ እና ለብስም አልብሳቸው አለች። ረጁ ማያት ይሄ በጣም ነው እንዴ አርሰናል እንዲያሸንፍ የፈለግሽው? ከዚህ በኋላ አርሰናል አያሸንፍም ውዴ። ይቀጠቀጣል ውዴ። እያወራሽ ያለሽው ከብራንድ ጋር ነው። ወይ ማንቸስተር ብራንድ ያለው ስለሚወዱ ሳርዬ ቢያንስ እነሱ ደግሞ አርሰናሎች ያቀዝቅዙ ወተት እና እርጎ ስለሚወዱ ይገባሻል። ረጃን ምን ትላላችሁ? ከስር ያላችሁት ምን ትላላችሁ? ዳረኛ ከፍታ ያስተኛ ያልሽ ለመደገፍ አሰማኛ ባሉ እና ወደ የትኛውን ሄድ እያሉ ነው? የትኛውን ደግፍ እያሉ ነው? ረጁ ሰማሻል? ይሰማል። ሚኪ አርሴናል የማንቸስተር ደጋፊዎችን ሴቶች ልንገርበት፣ የማማ ዝናሽ ወዳጆች አርሴናልን ደግፉ። ቲጂ ባላገሯ፣ ማሂ፣ መማር፣ ሳሪ በቂ ነው። ከሴት በቃ ይሄ ደጋፊ ካለ እንዴ ከሴት ማማ ዝናሽስ
ከሴት ማማዝናሽ አዘናላችሁ እናታቸው ያዘዙን ነው የምንሰራው። አርቲስት ደግሞ ፍቅር አዲስ ነቃ ጥበብም ማንቸስተር ዩናይትድ ደጋፊ ናት። በሴቶች አርቲስት ነው በሴት አርቲስት ለእኔ ፍቅር አዲስ ማዲንጎ አፈወርቅ የኔ ጌታ እኔ ያፈል ብላለት ነው እሱ። ኧረ በእናትህ እኛ ምን ጠራለን? ሴፉ ፋንታውን፣ ጎሳዬ፣ አስጌ ማነው? አዎ አስጌ ራሱ አስጌ አርቲስት አይደለም ነው ወንድኔ። ቤታዩ አርሰናል ደጋፊ ናት። አዎ ውዴ ነች እኮ እሱማ የኔን ባለቤት ቤታ እኮ ኃይለኛ ያርሰናል ደጋፊ እንዴ። ዘኪ አንተና ባለቤት እንትን ደርቢ ናችሁ? አዎ ግን እኔ ማማዝናሽ የደገፉት ነው ሰው ባለቤት ዜ ነው ቶሎ ማንቸስተር ነው አደለው ሩባ እኮ መጀመሪያ ባለቤትን አስነት አነ ኖ እኔ ማማዝናሽ ጋር እንጂ አንተ ተባረህ እኮ ነው ዘኪ ባለቤትህ ዛሬ በነገርሽ ላይ ትዳር ውስጥ አንድ ቤት ሁለት ድጋፍ አያምርም። አንቺ መስፍንና አንቺ ሁሌ ሰላም ይደብራል። መነጫነጫ ዛሬ አብራን ትናንትና የሰጠኝን አንቺ አላየሽም። የቀደሽ አንቺ ዝም ብለሽ ድሪ አለበይ ስንት ነገር የተሰጠኝ ትናንት አስበሽ ነው። ምን ሰጠኝ? በጣም ነው የሚያምሩ። ምን ሰጠሽ? ሁሌ እኮ ነው የሚሰጣት። ምን አስብ ምን ሰጠሽ? ሁሌማ ይሰጣታል፣ ግን ስፔሻል የዛሬው አፈር ተንኮለኛ ክፉ ናት አንቺ። እዚህ ላይ ያላችሁ ሻሽ የላችሁም? ለማማዝናሽ የሚሆን በአርሴናል ማሊያ የተሰራ እባክህ ሻሽ ለማማዝናሽ አለኝ አለኝ። ዘኪ በቃ ላኪልኝ። ልካለሁ እንዳያሳስብ ነው ያለው። እኔ የምልሽ ረጁ ለምንድን ነው ግን እኔ አሁን የማንችን ሻሼ ምናምን ይሉኛል። ለምንድን ነው እንደዛ የምትሉን? ምንድን ነው እስቲ ያስረጅ። ሻሼማ የሚሏችሁ ውዴ ሻሽ ተወዳለች። ተቀይሯል። አሁን ይኸውልሽ በዚህኛው አመት ሙሉ ትርፌ ሆኗል ስማችሁ ውዴ። ሻሼ እኮ አሁን የበፊት ነበር፣ አሁን ትርፌ ነው። እሺ ስማችሁ ሳኛ ነለች ላላማሬ ሻሼም አይደለንም ትርፌም አይደለም። የዚህ አመት ስም ታድሷል። እሺ ለምንድነው እናንተ ወያላ የምትባሉት? ይቅርታ ከይቅርታ ጋር የጠየቀች ስለሷ ነው። ስለኛ ምን አገባ በይልኝ በእንግሊዝኛ ከኛ ጋር እኩል ቁጭ ብላችሁ አወራችሁ። አይ ጊዜ ወይኔ አንችላሉን ማንቸስተር ደጋፊ አረገና በቃ ገና ዘንድሮ አንደኛ ጋይስ በሚኪ ዙሪያ ያሉት ሁሉ ኦሬዲ እንትን ብሏቸዋል። ጠምቋቸው ኦሬዲ ጨርሷል። ኦኬ ስለዚህ ከዚህ በኋላ ከሱ ጎን የምትሆኑ ሰዎች ራሳችሁን ጠብቁ። እኔ በ5 አንበሳ ወደ ማንቸስተር ላምጣች ሲለኝ እምቢ ብዬ ሆኖ ልንገራችሁ በዚህ አጋጣሚ። ስለዚህ ጠንቀቁ። ሚኪ ዞር በይ። እኔ በ100 አንበሳ ራሱን የክለቤን የምቀይር ሰው አይደለም። ሰይዶ ረባቦ መሰልኩሽ እንዴ? በአንድ አንበሳ አታዋጭኝም እያልኩሽ እኮ ሰይዶ ረባቦ በአንበሳ ነው ሄደው። በአንድ አንበሳ እና በአንድ ማሊያ እኮ ነው ሄደው። ታዲያ እኔስ ቢሆን ታሙ ቢሰጠኝ ኖሮ እስካሁን እኮ አርሰናል ሆን ነበረ። ስላልሰጠኝ እኮ እድሜ ልክሽን የመስፍኔን ጊዜ